ከ50 ዓመት በላይ በአገልግሎት የቆዩ ወንጌላዊ ኬዳሞ የሚባሉ አሉ። ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። አንዴ እሳቸው ሲናገሩ እንደዚህ አሉ። አንድ ሰው ጠዋት ቤቴ መጣና እንደዚህ አለኝ፣ ኬዳሞ አንተ ብትሞት ምን ትሆናለህ? ልጆችህ ምን ይሆናሉ? ሚስትህ ምን ትሆናለች አለኝ። እውነት እኔ ብሞት ምን እሆናለሁ? ሚስቴ ምን ትሆናለች? ልጆቼ ምን ይሆናሉ? ቀኑን ሙሉ እሱን ሳስበዋል። ለሰውየው ቡና አጠጣሁትና ሄደ። እሱ ግን እኔ ውስጥ ያስቀመጠው ተላላፊው የፍርሃት መንፈስ አልለቀቀኝም። ቀኑን ሙሉ ስፈራው አልኩ። የሚገርማችሁ ነገር አሉ፣ በዛን ጊዜ ሚስትም አላገባው ልጆችም አልወለድኩኝ። እንዲሁ በባዶ ሜዳ ቀኑን በሙሉ በፍርሃት ነው ስንቀጠቀጥ የዋልኩት ብለው ተናገሩ። የሚገርመው ነገር ነው፣ አንዳንድ ጊዜ እኛ ጋር የሌለ ነገር ውስጣችን ይገባና እንዲሁ የፍርሃት መንፈስ ለቆብን እረፍት ሲነሳን ይገኛል። ለምን እንደሆነ ታውቃላችሁ? ፍርሃት የፍርሃት መንፈስ ነው። ኤልያስን ታስታውሱታላችሁ? ኤልያስ ቅዱስ የእግዚአብሔር ሰው ነቢይ፣ ታላላቅ ነገሮች በእጆቹ የተደረገ ሰው ነበረ። ኤልያስ የበዓል ነቢያትን ካሳረደ በኋላ ኤልዛቤል፣ ንግሥት ኤልዛቤል የአክዓብ ሚስት፣ ክፉ መንፈስ የነበረባት ሴት ወደ ኤልያስ ዘንድ መጣችና እንደዚህ አለችው፣ ኤልያስ እነዚህን ያሳረድካቸው ሰዎችን እንዳሳረድክ አትቀርም፣ ነገ ያንተም ነፍስ ከነዚህ እንዳንዷ ትሆናለች አለችው። የዚህ ሰዓት ኤልያስ ፈራ። ምክንያቱ በሷ የነበረው የፍርሃት መንፈስ ወደ ኤልያስ እንደተላለፈ ነው የምንመለከተው። በፍጹም በእግዚአብሔር ላይ መታመን አቃተው። ልብ በሉ፣ እሳት ከሰማይ ያወረደ ሰው ነው ኤልያስ። ኤልዛቤል መታየን ቃል ስትናገረው ፈራና ምን አለ? እኔ ከአባቶቼ አልበልጥም፣ ነፍሴን ውሰድ አለ። ታውቃላችሁ፣ እሷ ወደ እርሱ ዘንድ የዘራችው ይህ የፍርሃት መንፈስ ኤልያስን አርበደበደው። አንድ ነገር መረዳት አቃተው። በኤልዛቤል ካለው መንፈስ ይልቅ በእርሱ ያለው መንፈስ ይበልጣል። ኤልዛቤል ወደ እርሱ ይዛ ከመጣችው መልእክት ይልቅ ኤልያስ በእርሱ ውስጥ የነበረው መልእክት ይበልጣል። ወንድሞቼና እህቶቼ ስሙኝ። አንዳንድ ክፉ መንፈስ የሚጠቀምባቸው ሰዎች ወደ ግላችን ይመጡና የማስፈራራት ቃል፣ ክፉ የሆነ ቃል፣ የሚያስደነግጥ ቃል፣ የሚያርበረብድ ቃል ይዘው ይመጣሉ። በዚህ ዕለት አረጋግጥላችኋለሁ የነርሱና በነርሱ ያለው መንፈስ በእኛ ካለው መንፈስ ስለማይበልጥ ድሉ ያለው እኛ ጋር ነው። አሸናፊነት ያለው እኛ ጋር ነው። ብርታት ያለው እኛ ጋር ነው። ቅዱሳችሁን የያዛችሁ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ያለውን ክፍል አብረን እንመለከታለን። እኔ አንድ ጊዜ ካነበብኩ በኋላ ጉባኤው ደግሞ በአንድ ላይ 2 ጊዜ አብረን እናነባዋለን። ቃሉ እንደዚህ ይላል። እሺ ከኔ በኋላ ሁላችንም አብረን እንለዋለን። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። በመጽሐፍ ቅዱሳችን ውስጥ ስንመለከት ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ከ600 ጊዜ በላይ ስለ ፍርሃት ሲጠቀስ፣ ከ600ዎቹ ውስጥ ደግሞ 365ቱ ቃሎች ቃል በቃል የሚናገሩት አትፍራ፣ አትፍሪ፣ አትፍሩ የሚሉ ቃላቶችን ነው። እነዚህ ቃላት የማጽናኛ ቃላት ናቸው። ሁላችሁም እንደምታውቁት በዓመት ውስጥ 365 ቀናት አሉ። እግዚአብሔር ለእያንዳንዱ ቀን ለእያንዳንዳችን ያለው መልእክት ምንድነው ቢባል በግላችን አትፍራ፣ አትፍሪ ሲሆን ለሁላችንም ደግሞ አትፍሩ የሚል መልእክት ነው። ለዚህ ቀን እግዚአብሔር ያለው መልእክት አትፍራ፣ አትፍሪ፣ አትፍሩ ነው። ነገ እግዚአብሔር ያለው መልእክት ተመሳሳይ ነው። የዛሬ ሳምንት እግዚአብሔር ያለው መልእክት ተመሳሳይ ነው። የዛሬ ወር እግዚአብሔር ያለው መልእክት ተመሳሳይ ነው። የዚህችን ምድር ስራችንን ጨርሰን ብፁዕ መሰናበትን እስክንሰናበት ድረስ እግዚአብሔር በየዕለቱ፣ በየደቂቃው፣ በየሰከንዱ ለሁላችንም ያለው መልእክት ልጄ ሆይ አትፍራ፣ ልጄ ሆይ አትፍሪ፣ ልጆቼ ሆይ አትፍሩ ነው የሚለው። እግዚአብሔር የተባረከ ይሁን። የሚያጽናና ጌታ ስላለን፣ ሁልጊዜ መልእክት ያለው ጌታ ስላለን፣
እግዚአብሔርን እጅግ በጣም አድርገን እናመሰግናለን። ሐዋርያው ቅዱስ ጳውሎስ ይህን መልእክት የጻፈው በመንፈስ ልጁ ለነበረው ለጢሞቴዎስ ነው። ጢሞቴዎስ ደግሞ እንደኔና እንደናንተ ፈሪ ነው። እንደሚፈራ ያውቃል። አገልጋይ ሆኖ በወንጌል የሚያፍር ሰው ነበር፣ የሚፈራ ሰው ነበር። ይህንን የተረዳው ጳውሎስ በመጨረሻው መልእክቱ ላይ እስር ቤት ውስጥ ሆኖ ነው ይህን መልእክት የጻፈው። ጢሞቴዎስ ልጄ ስማኝ፣ እግዚአብሔር ላንተ የሰጠህ የፍቅር መንፈስ ነው፣ የኃይል መንፈስ ነው፣ ራስን የመግዛት መንፈስ ነው። የፍርሃት መንፈስ አልሰጠህም። ስለዚህ ቁጥር 7 ላይ በጌታዬ ምስክርነት ወይም በእስረኛው በእኔ ምን አትሁን፣ አትፈር ይለዋል። ዝቅ ብለን ስንመለከት እንደገና ሌላ ቃል ይናገረዋል። ጌታ ለእኔ ስፈሩ ቤተሰቦች ምሕረት ይስጥ፣ ብዙ ጊዜ አሳርፎኛል፣ በሰንሰለቴም ምን አልሆነም፣ አላፈረበትም። እሱ አላፈረብኝም፣ አንተ ግን አፍረብኛል። ጢሞቴዎስ እባክህ አትፍራ፣ እባክህ አትፈር ይለዋል። ወገኖቼ የፍርሃት መንፈስ ብዙ ነገራችንን ነው የሚጎዳው። ብዙ ችግሮችም አሉት። ብዙዎቻችን ያልተሰጠን በየዕለቱ ተሸክመን የምንዞረው አብረን ተኝተን የምናድረው ምን አይነት ፍርሃት ነው? ጤናማ ያልሆነ ፍርሃት ነው። እርሱም ምን ይባላል? የፍርሃት መንፈስ ይባላል። ፍርሃት፣ ጤናማ ያልሆነው ፍርሃት የፍርሃት ምንድነው የሚለው? መንፈስ ነው። የሚታይ ነገር አይደለም። ሕይወታችንን ያጠቃናል፣ ቤታችንን ያጠቃናል፣ ኑሯችንን ያጠቃል፣ አገልግሎታችንን፣ ቤተሰባችንን ያጠቃል። የፍርሃት መንፈስ ከእግዚአብሔር አይደለም። የፍርሃት መንፈስ ከጨለማው ገዢ ነው። የፍርሃት መንፈስ ከዲያብሎስ ነው። የፍርሃት መንፈስ ከክፉ መንፈስ ነው። ይህንን ክፉ የሆነው መንፈስ ለእኔና ለእናንተ አልተሰጠንም። የተሰጠን የኃይል መንፈስ ነው። የተሰጠን የፍቅር መንፈስ ነው። የተሰጠን በእግዚአብሔር ፊት ራስን የመግዛት መንፈስ ነው። ለምን ያልተሰጠንን ተሸክመን እንዞራለን ወገኖቼ? አልተሰጠንም እኮ ነው የሚለው። መሳሪያችንን ስንጥል፣ እምነትን ስንጥል፣ በእግዚአብሔር ላይ መታመን ስንጥል፣ ይህንን የሚያውቅ ክፉ ጠላታችን ሰይጣን የፍርሃት መንፈስ ወደ እኔና ወደ እናንተ ይዞ ይመጣል። 4 ነገር ልንገራችሁ። አንደኛ፣ የፍርሃት መንፈስ አይምሮአችንን ይጎዳዋል። አይምሮ ደግሞ በፍርሃት መንፈስ ከተያዘ ማሰብ አይችልም፣ ማሰላሰል አይችልም፣ ማረፍ አይችልም፣ መተኛት አይችልም። ጴጥሮስ በፍርሃት አይምሮ ተጎድቶ ነው ኢየሱስ ክርስቶስን የካደው። አንተ ከእርሱ ጋር አልነበርክም ሲሉት እኔ አላቀውም ነው ያለው። ልክ እንደ ኢየሱስ የሚያደርጉት መሰለው። አይምሮ በፍርሃት መንፈስ ተይዞ ስለነበረ የሚናገረውን እንኳን አያውቅም ነበር። አንድ መጽሐፍ ሳነብ አንድ ሰው በአንዲት ትንሽ መንደር ውስጥ በማለዳ ተነሳና እንደዚህ ብሎ ከተማይቱን አወካት ይላል። በዚህ መንደር የምትኖሩ ሰዎች በሙሉ የከተማው ድልድይ ተሰብሯልና ውጡ እያለ ማወጅ ጀመረ። የከተማው ሰው ከተኛበት ከእንቅልፉ እየተቀሰቀሰ አንዳንዱም ያለውን ንብረት ይዞ መውጣት ጀመረ። ምክንያቱም እሱ የተናገረው ቃል እዛ የነበሩትን ሰዎች ውስጥ ገብቶ አውኳቸዋል። ወጡ ብዙዎቹ። የሚያሳዝነው ነገር ይላል መጽሐፉ ላይ በዛች ከተማ ውስጥ ወንዝ አልነበረም፣ ድልድይም አልነበረም። ነገር ግን የተናገረው ቃል ወደ እነርሱ ገብቶ ሁከት ውስጥ ፈጥሯቸው ፍርሃት ውስጥ ከቷቸው መውጣት ነው የቻሉት። የሚያሳዝን ነገር ነው፣ የሌለ ነገር ነው። አንዳንድ ጊዜ እኔና እናንተ በፍርሃት መንፈስ ውስጥ ገብተን እንድንታወክ የሚያደርገን የፍርሃት መንፈስ አይምሮአችንን ይጎዳል። ሌላው ማወቅ የሚኖርብን ነገር ፍርሃት ተላላፊ ነው፣ ኮንታጂየስ ነው፣ የመተላለፍ ጉልበት አለው። አንድ ሰው እናንተ ጋር መጥቶ የሚያስፈራ ነገር ቢነግራችሁ ያ ነገር እናንተ ውስጥ ከገባ መውጣት በቀላሉ አይችልም። እውነት ይሆንን? እንዴት ነው ይሄ ነገር? እውነት እኮ ሊሆን ይችላል። አንዳንድ ጊዜ እውነት ያልሆነ ነገር ነው የፍርሃት መንፈስ በእኔና በእናንተ ላይ ተዘርቶ ሕይወታችን በውከት ውስጥ እንዲሆን የሚያደርገው። የሚታይ ነገር አይደለም። የጨለማው ገዢ ሰይጣን ዲያብሎስ የሚጠቀምበት መሳሪያ ነው። ፍርሃት አይምሮአችንን ይጎዳል። ፍርሃት ተላላፊ ነው። ሶስተኛ የፈራነው ነገር ሊደርስብን ይችላል።
ጤናማው ፍርሃት አይደለም፣ የፍርሃት መንፈስ። ስለ ፍርሃት ስናስብ ፈጽሞ ልንክደው የማንችለው እውነት ምንድነው? ጤናማ የሚባል ፍርሃት አለ፣ ጤናማ ያልሆነ ደግሞ ፍርሃት አለ። የብዙዎቻችን ችግር ጤናማው ፍርሃት ላይ ሳይሆን የፍርሃት መንፈስ ብለን የምንጠራው ጤናማ ያልሆነው ፍርሃት ነው ሸብቦ የያዘን። ጤናማ ፍርሃት ስንል ምን ማለታችን ነው? ምሳሌ መጥቀስ ቢያስፈልግ፣ ለምሳሌ ልጆቻችን በኤሌክትሪክ እንዲጫወቱ አንፈቅድላቸውም። በእሳት እንዳይጫወቱ እንፈራለን። ይሄ ምን አይነት ፍርሃት ነው? ጤናማ ነው። ምክንያቱም በእሳት ከተጫወቱ፣ በኤሌክትሪክ ከተጫወቱ ይሞታሉና ነው። እናስጠነቅቃቸዋለን፣ ፈርተን እናስጠነቅቃቸዋለን። ይሄ ጤናማ ፍርሃት ነው። ሌላ ደግሞ ለምሳሌ የሚመጡብን ቢሎች አሉ። ወደ የቤቶቻችን መክፈል አለብን። ካልከፈልን እንፈራለን። የምንፈራው ለምንድን ነው? ካልከፈልን የሚደርስብንን ስለምናቅ ነው። ይሄ ምን አይነት ፍርሃት ነው? ጤናማ ፍርሃት ነው። እኔ ሁል ጊዜ ወደ መድረክ ከመውጣቴ በፊት እፈራለሁ። የምፈራው ለምንድን ነው? የምቆመው በእግዚአብሔርና በእግዚአብሔር ሕዝብ መካከል ነው። የራሴ ነገር የለኝም። ወደ ሕዝቡ የሚደርስ መልእክት ማስተላለፍ የምችለው በጌታ ፊት ፈርቼ ስገኝ ነው። በራሴ ተመክቼ፣ በመልእክቴ በዝግጅቴ ተመክቼ አይደለም። ይሄ ምን አይነት ፍርሃት ነው? ጤናማ ፍርሃት ነው። መጽሐፍ ቅዱሳችንን ስንመለከት ለምሳሌ ምሳሌ ምዕራፍ 1 ቁጥር 7 ላይ ስትመለከቱ የጥበብ መጀመሪያ እግዚአብሔርን ምን ማድረግ ነው? መፍራት ነው። ቅዱሱንም ማወቅ ማስተዋል ነው ይላል። እግዚአብሔርን መፍራት ጤናማ ፍርሃት ነው። ሌላው ዳዊት በመዝሙር 119 ቁጥር 120 ላይ ስጋዬ አንተን ከመፍራት የተነሳ ደነገጠ ይላል። አንተን ከመፍራት የተነሳ ደነገጠ ይላል። ይሄ ምን አይነት ፍርሃት ነው? ጤናማ የሆነ ፍርሃት ነው። እነዚህና የመሳሰሉት ፍርሃቶች ጤናማ ናቸው። ጠንቃቆች ያደርጉናል። ከመፍራታችን የተነሳ ባንፈራ ኖሮ ጠንቃቃ መሆን አንችልም። ኢዮብን ሁላችንም እናስታውሳለን። ኢዮብ በምዕራፍ 3 ቁጥር 25 ላይ ሲናገር እንደዚህ ይላል፣ የፈራሁት ነገር መጥቶብኛልና የደነገጥኩበትም ነገር ደርሶብኛል ይላል። የፈራሁት ነገር መጥቶብኛል፣ የደነገጥኩበትም ነገር ደርሶብኛል ሲል ኢዮብ የሚፈራው ነገር ነበረ። ይሄ ነገር ያጋጥመኝ ይሆን? ይሄ ነገር በእኔ ላይ ይደርስ ይሆን? እንደዚህ አይነት ነገር በልጆቼ ላይ ይደርስ ይሆን? በሀብቴ ላይ ይደርስ ይሆን? በጤንነቴ ላይ ይደርስ ይሆን ብሎ ይፈራ ነበረ። የፈራው ነገር ነው ያገኘው። እኔ አንዳንድ ሰዎች አጋጥመውኛል። እዚህ ጋር ትንሽ ይወጋኛል ካልኳቸው እነርሱም ይወጋቸዋል። እዚህ ጋር ያመኛል ካላችኋቸው እነርሱ ያማቸዋል። ጤነኞች እኮ ናቸው። እንዲሁ ብቻ በፍርሃት መንፈስ ያጋጥመኝ ይሆን ይደርስብኝ ይሆን ብለው ይፈራሉ። አንዳንዴ በእንደዚህ አይነት የፍርሃት መንፈስ ውስጥ የምንገባው በሌሎች ሕይወት ውስጥ የደረሰውን ካየም በኋላ ነው። እኔም ይደርስብኝ ይሆን፣ እኔም በዚህ አይነት ነገር ውስጥ አልፍ ይሆን እንላለን። እምነትና ፍርሃት በአንድ ልብ ውስጥ አይቀመጥም። ወይ እምነት መውጣት አለበት፣ ወይ ፍርሃት መውጣት አለበት። የእምነት መንፈስ ሕይወታችንን ከተቆጣጠረው የፍርሃት መንፈስ ሕይወታችንን አይቆጣጠረውም። አሜን አሜን። አይቆጣጠረውም ጨርሶ። መሳሪያችንን ጥለን በእግዚአብሔር ላይ የሚኖረንን እምነትና መደገፍ ጥለን በፍርሃት መንፈስ ሕይወታችን የሚያዝ ከሆነ በምንም አይነት መንገድ ብርቱ ክርስቲያን መሆን አንችልም። ተዋጊ ክርስቲያን መሆን አንችልም። ስለዚህ የፍርሃት መንፈስ ይውጣ፣ የእምነት መንፈስ ሕይወታችንን ይቆጣጠር። አራተኛው መርሳት የማይኖርብን ነገር ምንድነው? መንፈሳዊ ርስታችንን ያሳጣናል የፍርሃት መንፈስ። ይገርም ነገር ነው። እግዚአብሔር ርስት ሰጥቶናል። መንፈሳዊ ርስት ሰጥቶናል፣ ምድራዊ ርስት ሰጥቶናል። ብዙ ሰዎች ርስታቸውን የሚያጡት በፍርሃት መንፈስ በሚያዙበት ጊዜ ነው። እግዚአብሔር የሚያስፈልጋቸውን ነገር በፊታቸው እያዘጋጀላቸው ሊወስዱ ሲገባቸው በእምነት ከፍርሃት መንፈስ የተነሳ ሊያገኙ የሚገቡትን በረከት አጥተው የሚንከራተቱ ብዙ ሰዎችን አውቃለሁ። ታስታውሳላችሁ? ሙሴ 12 ሰላዮችን ወደ ከነዓን ላከ። 10 ሄዱ፣ ሰለሉ ከተማዋን። የመጡትና የተመለሱት ግን በፍርሃት መንፈስ ነው።
ምን አሉ ሪፖርት ሲያደርጉ? በምንም አይነት መንገድ እችን ሀገር እችን ከተማ መውረስ አንችልም። ሰዎቹ ረጃጅሞች ናቸው። ሰዎቹ ግዙፎች ናቸው። ኒፍሌም የሚባሉ በጣም ረጃጅም ሰዎች ናቸው። እነሱን ማሸነፍ አንችልም አሉ። ረጅም ሰው ያስፈራል እንዴ? መፍራት ያለባቸው አጭር ሰውን ነው። አጭር ሰው ቁመቱ አጭር ነው፣ ልቡ ግን ተራራ ነው። በጣም የሳቁና ደስ ያላቸው እንደኔ አጫጭር የሆኑ ሰዎች ናቸው። ረጃጅም ሰዎች ናቸው። ልናሸንፋቸው በፍጹም አንችልም። ስለዚህ እንመለስ አሉ። የሚገርማችሁ ነገር ከመጡበት መንገድ ይልቅ ሊገቡበት ያሉበት ርስታቸው በጣም ቀርቦ ነበር። ስለዚህ ምን አሉ? እዚህ ልንሞት ነው ያመጣህን? በእነዚህ ግዙፍ ሰዎች ልንሞት ነው ያመጣህን? እዛ ግብፅ በነበርንበት ጊዜ፣ በባርነት በነበርን ጊዜ እንበላ የነበረው ሽንኩርት፣ እንበላ የነበረው በጢ፣ እንበላ የነበረው ዱባ ይሻለናል አሉ። እኔ ዱባን እንዴት እንደመረጡ አላቅም። ከምግብ የምጠላው ዱባን ነው። እና ያ እንበላ የነበረው ነገር እሱ ይሻለን ነበር አሉ። ባርነታችን ይሻለናል። ለምንድን ነው እንደዚህ ያሉት? በፍርሃት መንፈስ ተይዘው ነው። ሁለት የእምነት ጀግኖች ተነሱ፣ ኢያሱና ካሌብ። በሕዝቡ መካከል ቆሙና ዝም በሉ ፈሪ ሁላ፣ ምንም ረጃጅሞች ቢሆኑ፣ ምንም ግዙፎች ቢሆኑ፣ ምንም ቢያስፈሩ እንደ እንጀራ እንበላቸዋለን። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ፈሪ ወደ ኋላ ያስቀራችኋል፣ የእምነት ጀግና ግን ወደፊት ያስኬዳችኋል። ፈሪ ሰዎች ታውቃላችሁ፣ ይጎትቷችኋል፣ ርስታችሁን ያሳጧችኋል፣ ከእግዚአብሔር ጋር ያላችሁን ግንኙነት ያቋርጡባችኋል። ጀግና ሰዎች ግን መንፈሳዊ ርስታችሁን ያስወርሷችኋል። ልብ የሌላቸው በፍርሃት መንፈስ ተሸብበው የሚኖሩ ሰዎች እነርሱን ጎድተው አይቀመጡም፣ ሌላውንም የመጉዳት ጉልበት አላቸው። ስለዚህ ፈሪ ከሆኑና የፍርሃት መንፈስ ከሚልኩባችሁ ሰዎች ተጠንቀቁ። ዛሬ ይብዛም ይነስም እዚህ ካለነው ሰዎች መካከል ሙት የምላቸው የሞቱ ሊያስፈሩ የማይገቡ የምንፈራቸው 6 ነገሮች አሉ። ከነዚህ ከ6ቶቹ ውስጥ ቢያንስ በአንዱ ወይም በሁለቱ ብዙዎቻችን እንደተያያዝን አረጋግጬ ነግራችኋለሁ። ምንድናቸው እነዚህ ሙት ፍርሃት ብለን የምንጠራቸው? አንደኛ የማናውቀውን ነገር መፍራት ነው። የማናውቀው ነገራችን፣ የብዙዎቻችን የማናውቀው ነገራችን የነገ ነገራችን ነው። ነገ ምን ይሆን የሚለው ነገር ነው የሚያስፈራን። ነገ ምን ይከሰትብኝ ይሆን ብለን ነው ምንሰጋው። ስለዚህ ነገን የሚነግሩንን ሰዎች እንፈልጋለን። ይህን ስናገር እያዘንኩ ነው። ብዙ ክርስቲያኖች የአስትሮሎጂ ጽሑፎችን ያነባሉ። አስትሮሎጂ ማለት የከዋክብት ጥናት ማለት አይደለም። አስትሮሎጂ ድግምት ነው። አስትሮሎጂ ጥንቆላ ነው። አስትሮሎጂ ያላችሁን የተወለዳችሁበትን ቀን ይነግራችሁና ያንን ኮከብ ነግሯችሁ ነገ ምን እንደሚገጥማችሁ እድላችሁን የሚነግራችሁ ከመተት ከጥንቆላና ከአስማት ያልተለየ ጨዋታ ነው። በአስትሮሎጂ እና በአስትሮኖሚ መካከል ከፍተኛ ልዩነት አለ። አስትሮሎጂ ጥንቆላ ነው፣ አስትሮኖሚ ግን ሳይንስ ነው። እኛ ግን የተጣበቅነው ብዙዎቻችን ከአስትሮሎጂ ጋር ነው። መጽሔት ያነባሉ፣ ጋዜጣ ያነባሉ፣ የነገውን እድላቸውን ለማወቅ ይፈልጋሉ፣ ይሞክራሉ። ዛሬ ጠዋት አረጋግጥላችኋለሁ የተወደዳችሁ የእግዚአብሔር ቅዱሳን ወንድሞቼና እህቶቼ፣ ነገ በእግዚአብሔር እጅ ነው። የማናቀው ነገር በእግዚአብሔር እጅ ነው። ነጋችንን የሚወስንልን እግዚአብሔር ነው። እድላችንን የሚወስንልን እግዚአብሔር ነው። ፍጻሜያችንን የሚያውቀው እግዚአብሔር ነው። ነገ በእግዚአብሔር እጅ ከሆነ ነገን ለማወቅ ለምን እንጓጓለን? ለምን እንፈልጋለን? ለምን እንጥራለን? ለምን ማስፈልግ ነገር ውስጥ እንገባለን? የሰራዊት ጌታ እግዚአብሔር የነገ እግዚአብሔር ነው። የነገ እግዚአብሔር አምላክ ደግሞ እቅዳችንን፣ ፍጻሜያችንን፣ ማንኛውንም ነገራችንን ይቆጣጠራልና የማናቀው ነገር አያስፈራን። ሙት ፍርሃት ነው። ሁለተኛው ሙት ፍርሃት ሞት ራሱ ነው። ሞት ማለት የስሙ ትርጉም መለየት ማለት ነው።
መጽሐፍ ቅዱሳችንን ስናጠና 3 አይነት ሞቶች አሉ። ስጋዊ ሞት አለ፣ መንፈሳዊ ሞት አለ፣ ዘላለማዊ ሞት አለ። ስጋዊ ሞት ማለት ከዚህ ዓለም ነፍስና ስጋችን ሲለያይ ነፍስ ወደ ጠራት ወደ እግዚአብሔር ትሄዳለች፣ ስጋ ደግሞ ወደ አፈር ውስጥ ይገባል። ይሄ ስጋዊ ሞት ነው። ሁለተኛው ሞት መንፈሳዊ ሞት ይባላል። መንፈሳዊ ሞት ማለት ሰው ከእግዚአብሔር ጋር የሚለይበት የሞት አይነት ነው። ከእግዚአብሔር ጋር ምንም አይነት ግንኙነት የሌለው ሰው ኦልሬዲ መንፈሳዊ ሞት ሞቷል። መንፈሳዊ ሞት የሞተ ሰው ደግሞ ዘላለማዊ ሞትን ይሞታል። ሞትን በዚህ ምድር ላይ የማይፈራ ሰው የለም። ልጆች ይፈራሉ፣ ወጣቶች ይፈራሉ፣ ጎልማሶች ይፈራሉ። እድሜያቸው ደግሞ እየጨመረ የመጡ ሰዎች የበለጠ ይፈራሉ። ሞት የራሱ ክብረ በዓል የለውም። ሞት የሚፈራው ሰው የለውም። ድሃውን አይፈራም፣ ቢሊዮነሩን አይፈራም፣ ዝነኛ ሰውን አይፈራም፣ ዕውቅና ያለውን ሰው አይፈራም፣ ማንንም ሰው አይፈራም። ሞት ለሁሉም ሰው የሚደርስ ነገር ነው። ከምንም ነገር በላይ ክርስቶስ ኢየሱስን እንደ ግል መድኃኒቱ አድርጎ የተቀበለ ሰው ሞትን ሊፈራ አይገባውም። ለምን እንደሆነ ታውቃላችሁ? የሞት ኃይል በኢየሱስ ክርስቶስ ትንሣኤ ተሰብሯል። ሃሌሉያ! ተሰብሯል። የተሰበረ ሙት ነገርን ነው እኔና እናንተ እየፈራን ያለ ነው። ልጅ እያለሁ በጣም ሞትን እፈራ ስለነበረ ሰዎች አስከሬን ተሸክመው ወደ መቃብር ቦታ ሲሄዱ ሰውነቴ ሊትራሊ ይንቀጠቀጣል። በኋላ እየፈራው የሄድኩ እናቴን እነግራታለሁ። ምን አለችኝ? መፍትሄ ትፈልጋለህ? አዎ። አንገት ላይ ክር ሰር አለችኝ። አንድ አይደለም 2 ክር አሰርኩ። ፍርሃቱ ግን አልለቀቀኝም። ሌላ ጊዜ እንደዚሁ የሞቱ ሰዎች ይዘው ሲሄዱ እዚህ ሸሚዝን ክሳድን እንዲህ ነካ ገባ አድርግ፣ የዛን ጊዜ አትፈራም አለች። አረኩኝ። በፍጹም አልለቀቀኝም። እንዲያውም የዛን ቀን ይብስብኛል። ጠቋቁር የሆኑ ሰዎች ይመጡና ጥቁር ልብስ የለበሱ ፊታቸው የማይታይ ሰዎች ተሸክመው ከተኛውበት አልጋ ላይ ወደ ሰማይ ያወጡኝና ወደ ምድር ይለቁኛል። ወይ እያልኩ እየጮኩ ጨለማ ጉድጓድ ውስጥ ገባለሁ። አንዴ ቢያደርጉኝ እኮ እንዴት ጥሩ ነበር። እንደገና ያነሱኝና ያወጡኛል፣ ይለቁኛል። አሁንም እጮሃለሁ። በማለዳው ቤተሰቦቼ ምን ሆነ ነው ይሉኛል። የኔ ችግር አይገባቸውም፣ ሊገባቸውም አይችልም። እንደዛ እየተሰቃየሁ በየዕለቱ ደግሞ እየሄድኩ በየሳምንቱ እየሄድኩ ደግሞ ቤተክርስቲያን ያሉትን ሰዎች ዲስተርብ አደርጋለሁ። ከጓደኞቼ ጋር አምልኮ የሚመራው ሰው ይቆምና እንደ ዛሬው አይደለም። የአዝማች ምርጫ ካላችሁ የመዝሙር ምርጫ ካላችሁ ነው የሚባለው የዛን ጊዜና የአዝማች ምርጫ ያላችሁ ሲባል እኛ ተሰብስበን ገብተን እጃችንን እናወጣለን። መዝሙር የምንመርጥ ይመስለዋል የአምልኮ መሪው። አንተ እዛ ጋር ያለው ሲል ብድግ ይልና አንዱ ትዝታ ይላል፣ ሌላው አምባሰል፣ ሌላው የሻረጊቱ ዘፈኖች ነው የምንመርጠው። እኔ አስታውሳለሁ በዛ ጊዜ በጣም የታወቀ የወላይትኛ ዘፈን ነበረ፣ ጀነነው የሚባል ጀነነው ብዬ እንደመረጥኩ አስታውሳለሁ። እንደዛ እናገራለሁ እንጂ ውስጤ ግን ባዶ ነው። ብዙ ጊዜ የቤተ ክርስቲያን መስኮት ሰብረናል ከጓደኞቼ ጋር ሆነን። አንድ ቀን ለመረበሽ ሄደን እንደዚሁ ለመበጥበጥ ሄደን የሚሰበከው የክርስቶስ ኢየሱስ የማዳን ኃይል የወንጌሉ ኃይል ነበረ። መቋቋም አልቻልኩ። ጌታ ኢየሱስን የምትቀበሉ ሰዎች ቁሙ ሲባል ብድግ ብዬ ቆምኩ። ስቆም ጓደኞቼ ለመረበሽ የቆምኩ መስሏቸው አብረውኝ ቆሙ። ያመናችሁ ሰዎች ወደፊት ኑ ሲባል ቀድሜ የመጣሁት እኔ ነኝ። አሁን የምር መሆኑ ገባቸውና እነርሱ ቁጭ አሉ። የዚያን ቀንና ከዚያን ቀን ጀምሮ በውስጤ የነበረው የሞት የፍርሃት መንፈስ ተሰበረ። ክብር ለኢየሱስ ይሁን። አሁን ሞትን አልፈራም። የምናገረው በእግዚአብሔርና በሰው ፊት ነው። ሞት ቢመጣ ሞት ለኔ የመሸጋገሪያ ድልድይ ነው። ወደ ከበረ ቦታ፣ ወደ ተሻለ ቦታ፣ ወደ አማረ ቦታ ነው የምሄደው። ስለዚህ እንደ ዳዊት እንደዚህ እላለሁ፣ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም። ዳዊት ምን አለ? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ክፎች አስጨናቂዎቼ ጠላቶቼ ሥጋዬን ሊበሉ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ።
ሰልፍ የእግዚአብሔር ነው። ድል የእግዚአብሔር ነው። ውጊያ የእግዚአብሔር ነው። አንዳንዶቻችሁ ሞትን ትፈራላችሁ። ትንሽ ስትታመሙ በቃ ያዙኝ ልቀቁኝ ነው የምትሉት። በቃ ልሞት ነው ወይ ነው የምትሉት። ሞት ለአማኝ እርግማን አይደለም። ሞት ለአማኝ በረከት ነው። ይህንን ከልቤ ነው የምነግራችሁ። በምድር ካለን ራሳችንን እናስተካክል እንጂ ከእግዚአብሔር ጋር ያለን ግንኙነት የጠበቀ ይሁን እንጂ በቃችሁ ካለን እግዚአብሔር የተሻለ ቪዛ ሰጠን ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሞት የብዙዎቻችን የሚያስፈራ ነገር እንደሆነ አስባለሁ። ሞትን ግን መፍራት የለብንም። የኃጢአት ደመወዝ ሞት ነው፣ የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል ቃል። በእኔ የሚያምን ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣም። ዮሐንስ ወንጌል ምዕራፍ 5 ላይ በግልጽ ነው የሚናገረው። ሶስተኛ ብዙዎቻችን የምንፈራው የፍርሃት መንፈስ ሸብቦ የሚይዘን በሰዎች በኩል ነው። ሰውን መፍራት ነው። መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ቁጥር 6 ላይ ሲናገር ጌታ ረዳቴ ነው አልፈራም፣ ሰው ምን ያደርገኛል እንላለን ይላል። ሰውን በማክበርና ሰውን በመፍራት መካከል ግዙፍ ልዩነት አለ። ሰውን ማክበር አለብን፣ ሰውን ግን መፍራት የለብን። ምክንያቱም መጽሐፍ ቅዱሳችን ላይ ሲናገር ምሳሌ 29:25 ላይ ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። አንዳንዶቻችሁ አለቆቻችሁን ትፈራላችሁ። ከሥራ ያሰናብተኝ ይሆን ወይ ብላችሁ ትፈራላችሁ። እግዚአብሔር ካልፈቀደ የአለቃችሁ በምንም አይነት መንገድ ከሥራ ያሰናብታችሁ። እኔ ያረጋግጥላችኋለሁ። አንዳንዶቻችሁ ጎረቤቶቻችሁን፣ አንዳንዶቻችሁ ግዙፍ የሆኑ ሰዎችን፣ አንዳንዶቻችሁ እዚህ ከተማ ያሉ ወንበዴዎችን ትፈሯቸው ይሆናል። እግዚአብሔር ሳይፈቅድ ነው ምላችሁ ያለ በሕይወታችን የሚመጣ ምንም ነገር የለም፣ ምንም። ስለዚህ ለምን ትፈራላችሁ? ሰውን መፍራት ወጥመድን ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። አራተኛው የምንፈራው ነገር ታልፌ እሰጥ ይሆን ወይ? ቢትሪያል የምንለው በእንግሊዘኛ ቋንቋ ሰዎች አሳልፈው ይሰጡኝ ይሆን ወይ? ለማልፈልገው ነገር ይዳርጉኝ ይሆን ወይ የሚለው ፍርሃት ነው የብዙዎቻችን ፍርሃት። አንዳንድ ጊዜ አግሪመንት መፈራረም የሚያስፈልገን አግሪመንት ሲኖር፣ ስምምነት ሲኖር ይክደኝ ይሆን፣ ለዚህ ችግር አሳልፎ ይሰጠኝ ይሆን ብለን እንፈራለን። መፍራት የለብንም ወንድሞችና እህቶች፣ መፍራት የለብንም። የሰራዊት ጌታ እግዚአብሔር በምንም አይነት መንገድ አሳልፎ አይሰጠንም። ሰዎች አሳልፈው ሊሰጡን ይችላሉ። እግዚአብሔር ግን ለመከራና ለችግር አያደርገውም። ያንን ነገር ወደ በጎ ይለውጠዋል። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ታልፎ መሰጠት ደግሞ የመጀመሪያ አይደለም። ማወቅ የሚኖርብን እውነት ይሁዳ እኮ ኢየሱስ ክርስቶስን አሳልፎ ሰጥቶታል። አቤሴሎም አባቱን ዳዊትን አሳልፎ ሰጥቶታል። ዴማስ ጳውሎስን አሳልፎ ሰጥቶታል። ታልፎ መሰጠት አዲስ ነገር አይደለም። ማሸነፊያው መንገድ ልንገራችሁ። ሰዎች አሳልፈው ሲሰጧችሁ ውደዷቸው። የነሱ ሴራ ይከሽፋል። እናንተ ወጥመዱን ሰብራችሁ ታልፉታላችሁ። ጌታ ኢየሱስ ክርስቶስ ይሁዳ ወደ እርሱ ዘንድ መጣና አሳልፎ ሲሰጠው ምን አለው? ወዳጄ ይሁዳ የሰው ልጅን በመሳም አሳልፈ ልትሰጥ ነውን አለው። ወዳጄ ነው ያለው። ወዳጅ የማይባለውን ወዳጅ ያለ ኢየሱስ ነው። ማሸነፊያው መንገድ እርሱ ስለሆነ ነው። ያ ቃል ነው ይሁዳ ታንቆ እንዲሞት ያደረገው። አሳልፎ ሊሰጠው የማይገባውን ጌታ አሳልፎ ስለሰጠ ወዳጄ የሚለው ቃል የይሁዳን ነፍስ እንድትታወቅ ነው ያደረጋል። ዛሬ አሳልፎ የሚሰጧችሁ ሰዎች ሊኖሩ ይችላሉ። አላውቅም፣ ውደጇቸው። ለአሳልፈው ሊሰጧችሁ እየተዘጋጁ እንኳን ቢሆን ሐሳባቸውን ለውጠው የእናንተ ወዳጅ ይሆናሉ። አምስተኛው ውድቀትን መፍራት ነው።
ስኬት አላገኝ ይሆን ወይ ብሎ ውድቀትን መፍራት ነው። በኑሮዬ አይሳካልኝ ይሆን? በትዳሬ አይሳካልኝ ይሆን? የልጆቼ ጉዳይ መሳካትን አያገኝ ይሆን የሚል ፍርሃት፣ የፍርሃት መንፈስ ነው። የጌታ ቃል ግን እንደዚህ ይላል በኤርምያስ ምዕራፍ 29 ቁጥር 11 ላይ ለናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ይሆንላችሁ ዘንድ የመልካም ሐሳብ ነው እንጂ የክፉ ሐሳብ አይደለም ይላል እግዚአብሔር። ታዲያ እግዚአብሔር ፍጻሜን ካወቀ ወድቃለሁ ብለን መፍራትና መስጋትን ምን አመጣው? እግዚአብሔር ዴስቲኒያችንን ያውቃል። እግዚአብሔር ፍጻሜያችንን ያውቃል። ለምን? መልካም አምላክ ስለሆነ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። አሜን አይደለም መልሱ? ባለፈው ሳምንት እዚህ ቨርጂኒያ በነበረው ፕሮግራማችን ላይ ይህን ጥሩ አስተምሬያቸዋለሁ። እግዚአብሔር መልካም ነው ሲባል መልሱ ሁል ጊዜ ነው። እግዚአብሔር መልካም ነው። በጣም ጥሩ። እኔ እግዚአብሔር መልካም ነው ስል ሁል ጊዜ ትላላችሁ፣ እኔ ሁል ጊዜ ስል እናንተ እግዚአብሔር መልካም ነው ትላላችሁ። ለምን? ባህሪው ስለሆነ ነው። እግዚአብሔር መልካም አለመሆን አያውቅበትም። እግዚአብሔር ሁል ጊዜ መልካም ነው። እግዚአብሔር መልካም ነው ሁል ጊዜ። ለምን? በጣም ጥሩ ነው። አሁን አሸንፋችኋል፣ ድል አድርጋችኋል፣ ጥሩ ስኮር አድርጋችኋል። ከዚህ በላይ ማለት ትችላላችሁ። እግዚአብሔር መልካም ነው። አምናችሁ እግዚአብሔር መልካም ነው ሁል ጊዜ። ለምን? እውነት ነው። ስለዚህ ለምን ውድቀትን እንፈራለን? ስድስተኛውና የመጨረሻውን ተናግሬ ጨርሳለሁ። ስድስተኛው ሙት ፍርሃት የምንለው የእጦት ፍርሃት ነው። በእናንተ ፊት በጣም ኦነስት ልሁንና ከስድስቱ ውስጥ ትንሽ እኔን የሚያስፈራው የእጦት ፍርሃት ነው። ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ያለፋችሁበትን የኋለኛውን ዘመናችሁን፣ ያጣችሁበትን ዘመን፣ የተራባችሁበትን ዘመን፣ የተቸገራችሁበትን ዘመን ታስቡና ያ ነገር ድጋሚ ይመጣ ይሆን ወይ ብላችሁ ትፈራላችሁ። አንዳንድ ጊዜ በዚህ ፍርሃት ውስጥ የምንገባበት ሁኔታ አለ። ዛሬ ግን አረጋግጥላችኋለሁ፣ ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ሕያው ነው። አይደለም? ምንድነው? አይለወጥም። እኔ ተርቤ አውቃለሁ፣ ታርዤ አውቃለሁ፣ ተጠምቼ አውቃለሁ። እጦት ማለት ምን ማለት እንደሆነ ጠንቅቄ አውቃለሁ። የእጦት ዘመኔን እግዚአብሔር አሳልፎልኛል። እግዚአብሔር የተመሰገነ ይሁን። ብዙዎቹን መናገር እችላለሁ። አንዱን ነገር ብቻ ልንገራችሁ። ከጥቂት ዓመታት በፊት አንድ ቤተ ክርስቲያን አዲስ አበባ ውስጥ እንዳገለግል ጋበዙኝና ወደ ጉባኤው ከመግባታችን በፊት ፓስተሩ ቢሮ አስገባኝና ትንሽ እንጸልይ አለኝ። ተንበረከክን። ከዛ በኋላ መጣና እግሬ ላይ ተደፍቶ ስቅስቅ ብሎ እያለቀሰ መጸለይ ጀመረ። እኔ የመሰለኝ እግዚአብሔር ሆይ ወንድሜን እግሩን አጽና፣ አቁም፣ አገልግሎቱን ባርክ ነው የመሰለኝ። ጸለይንና ወጣን፣ አገለገልኩኝ። ጊዜው አለፈ፣ ነገሮች ተለዋወጡ። ከዛ በኋላ ከጥቂት ዓመታት በኋላ መንገድ ላይ መኪና እየነዳው ሲሄድ ያገኘኛል። አቁም አቁም አለኝና አቆምኩኝ። ገባ፣ አንድ ካፌ ገባንና ቡና እየጠጣን አንድ ጊዜ ታስታውሳለህ እኛ ጋር ለማገልገል መጥተህ እግርህ ላይ ወድቄ ያለቀስኩ እንደጸለይኩልህ አለኝ። አዎ እግዚአብሔር እኮ ባረከን አልኩት። ኖ ባረከን እሱ አይደለም ዋናው ነገር። ልክ ስትንበረከክ እኔ ከመንበርከኬ በፊት ሳይህ የጫማ ሶልህ ተቀዷል እና ጫማ ውስጥ ውሃ ያስገባ ነበረ። ስለዚህ ተንበርክኬ ስቅስቅ ብዬ ያለቀስኩት እግዚአብሔር ወይ ይሄ ወንድሜ ረጅም ዓመት አንተን አገልግሏል፣ ጫማ እንኳን አጥቶ እንዴት ያገለግላል፣ እባክህ ባርከው ብዬ ነው የጸለይኩት። ዛሬ መኪና አሽከርክረህ ስትመለከት ለእግዚአብሔር ምስጋና መስጠቴ ነው አለኝ። የእግዚአብሔር ስም የተባረከ ይሁን። ክብር ለኢየሱስ ይሁን። አልረሳውም የጌታዬን፣ አልዘነጋውም የጌታዬን ታላቅ ፍቅርና ተአምራት። ብዙዎቻችን እኮ በብዙ ጭንቅ ውስጥ አልፈናል፣ ረሳ ነው ግን ዛሬ
አይመስለንም። ጉልበታችን ያደረገ መሰለን፣ ዕውቀታችን ያደረገ መሰለን፣ ችሎታችን ያደረገ መሰለን። ኖ እግዚአብሔር ሳይፈቅድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል መጽሐፍ ቅዱስ። ለዚያ በቃን እግዚአብሔር ነው። ለዛሬ ያደረሰን እግዚአብሔር ነው። የነገውን የሚያውቅ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ስሙኝ ወንድሞችና እህቶች፣ ትላንት ጭንቁን ያሳለፈን ጌታ ዛሬም ያው ነው፣ ነገም ያው ነው፣ ለዘላለም ያው ነው። የዓለም ኢኮኖሚ ሊናጋ ይችላል። የአሜሪካ መንግስት ኢኮኖሚ ሊናጋ ይችላል። የእግዚአብሔር መንግስት ግን አይናጋም። በእጦት ስቃይና ፍርሃት ውስጥ አንገባም። እግዚአብሔር ያሻግረናል። በክብሩ በኃይሉ በተትረፈረፈ በረከቱ ያገኘናል። ክብር ለእግዚአብሔር ይሁን። ቆመን እንጸልያለን። ሃሌሉያ።